ለጎንደር ተወላጆች አጠቃላይ በተለይ ለጎንደር ተወላጆች ጥሪ ማቅረብ ፈልጋል። የአማራን ፋኖ እንደ ከሃዲ፣ የአማራን ፋኖ እንደ ትግል ሻጭ፣ የአማራን ፋኖ እንደ ወሰንና ማንነት ሻጭ የሚደረገው ቅስቀሳ አደጋ ነው። ለማን? ለዛው ማህበረሰብ ትክክል አይደለም። ህዝብ በሚጠቅም መንገድ የጸገዴንና የጠገዴን የወሰን ችግር የብአዴንና የህወሓት አመራሮች በጋራ ተነጋግረን ዳግም ላይመለስ ለመጨረሻ ጊዜ መፍትሄ ሰጥተነዋል። ለጎንደር ዛቻ ወይንስ ማስፈራሪያ ወይንስ መልእክት? ይሄ ከምንድን ነው የሚመደብ? እንዲህ ያሉ መልእክቶች ማስፈራሪያ ናቸው? ህዝብንስ እንዲህ ባሉ መንገዶች ማስፈራራት ይቻላል ወይ እንድንል ያስገደደንን ቪዲዮ ተመለከትን። እስኪ እንስማው በጥቂቱ። ለጎንደር ተወላጆች አጠቃላይ በተለይ ለጎንደር ተወላጆች ጥሪ ማቅረብ ፈልጋል። የአማራን ፋኖ እንደ ከሃዲ፣ የአማራን ፋኖ እንደ ትግል ሻጭ፣ የአማራን ፋኖ እንደ ወሰንና ማንነት ሻጭ የሚደረገው ቅስቀሳ አደጋ ነው። ለማን? ለዛው ማህበረሰብ ትክክል አይደለም። የአማራ ፋኖ ማለት እና አርበኛ ሀብቴ ወልዴ እና አርበኛ ሳሙኤል ባለድል እና አርበኛ ደረጀ በላይ እና አርበኛ ዮሐንስ ንጉሱ እና አርበኛ አስቻለው በለጠ ያሉበት ጭምር ነው። እነዚህ ትግል ሻጭ አይደሉም። ወንድሞቻችሁን ነው እየካዳችሁ ያላችሁት ማለት ፈልጋል። ትክክል አይደለም። የአማራ ፋኖ ብሔራዊ ንቅናቄ የሚባለው የአንድ ሰው ወይም ደግሞ የሁለት ሰው አይደለም። የነዚህ አመራሮች ድምር ውጤት ነው። ከዛ ውስጥ ከአማራ ፋኖ ብሔራዊ ንቅናቄ በመገንጠል አንድን አካባቢ ለብልጽግና ለማስገበር የሚደረግ እንቅስቃሴ አለ፣ እየታየ ነው። ይሄን ነገር ትክክል አይደለም ተብሎ መከራከር ያለበት የመጀመሪያው ጎንደር ተወላጅ ነው። ተጨባጭ ከዚህ ከሰኔት ምናምን ሲሏቸው ደስ የማይላቸው ነገር አለ። ነገር ግን የአማራው ኃይል እንደዚህ ሲባሉ የሚከፋቸው ከሆነ ሌሎቹንም በአግባቡ ማክበር መቻል አለባቸው። ሌሎቹንም በአግባቡ መያዝ መቻል አለባቸው። ወልቃይትን ለብቻ ኮርነር አድርጎ ለአንድ አካባቢ በመስጠት የሚያድነው ማንም የለም። በነገራችን ላይ ይሄን በቤት ነው የምናስቀምጠው፣ በታሪክ የሚመዘገብ ቃል ነው የምናገረው። ጉዳዩ እንደሰማችሁት ነው። መሳይና ሙሉጌታ አንበርብር በጋራ ሆኖ ያቀረቡት ፕሮግራም ላይ ተቀንጭቦ የተወሰደ ነው። ዛቻ ነገሮች አሉት እና አቅጣጫ ማስቀመጥም ውስጡ አሉት። ንግግሮቹን አንድ በአንድ ብናያቸው መልካም ይሆናል ብዬ አስባለሁ። የመጀመሪያው ክስ ነው። ክዳችሁናል የሚል ክስ፣ ወንድሞቻችሁን እየከዳችሁ ነው የሚል ክስ። ኦኬ፣ ተክጃለሁ የሚል ስሜት ሲኖርህ፣ በደል ተሰርቶብኛል የሚል ስሜት ሲኖርህ ክስ ማቅረብ ኢዝ ኖርማል። ግን ማንን ነው የምትከሰው የሚለው ደግሞ ማተር ያደርጋል። የሆነ ሰውዬ ከሰኸኛል ብትለው በአስረስ ማረ ዳምጤ ቋንቋ ዋርካ ስር ተሰብስቦ መግለጫ ያወጣን አካል ከሰኸኛል ይሄ ልክ አይደለም ብለህ ብትከሳው አንተ ምናልባት ኖርማል ሊሆን ይችላል። ሙሉጌታ አንበርብር ግን ለጎንደር ማህበረሰብ ብሎ ህዝቡን ነው ሪፈር እያደረገ ያለው። ህዝብን መክሰስ ይቻላል ወይ? ህዝብን ክደኸኛል ማለት ይቻላል ወይ? ህዝብን ክደኸኛል ማለት አይቻልም። ልክ ቢሆንም ባይሆንም ህዝብ ውሳኔው ልክ ሊሆን ይችላል፣ ውሳኔው ልክ ላይሆን ይችላል። ተፈጥሯዊ ነው። ምክንያቱም ኦፒኒየን ሊደርስ አሉት። እነዛ ኦፒኒየን ሊደርስ ተሳስተው ከሆነ የሚከተሉት ህዝብም ሊሳሳት ይችላል። አብሮ ልክ ከሆነ አብሮ ልክ ሊሆን ይችላል። ስለዚህ ህዝብ በተፈጥሮ ልክ ሊሆንም ሊሳሳትም ይችላል። አንዳንድ ጊዜ እንደ ነቅተናል እንደሚሉ ሰዎች ወይ የቀለም እንደዘለቃቸው ምሁራን ሁሉም ህዝብ እንደዛ እንዲያስብ አይጠበቅም። ምሁራኑ ብዙ ጥናት አድርገው አመዛዝነው አውጥተው አውርደው የደረሱበት እውነት ላይ ህዝብ ዝም ብሎ አይደርስም። ስለዚህ ሊሳሳት ይችላል ህዝብ። ይሄ እውነት ነው። ቢሳሳትም ግን ልክ ነው። ምክንያቱም እሱ የፈለገው ነገር ነው እንዲሆን የሚያስፈልገው። አፍተሮል አሁን ያለው ዓለም ላይ ያለው ትልቁ ስርዓት ይህንን ነው የሚፈቅደው። ከዚህ ውጭ ሌላ አዲስ ስርዓት እስካላመጣን ድረስ የተሻለ የሚባለው ዴሞክራሲ፣ የተሻለ የሚባለው የህዝብ አስተዳደር ስርዓት የሚፈቅደው ይህንን ነው። ህዝብ የፈለገው ይሆናል። ተተግብሯል አልተተገበረም ሌላ ጥያቄ ነው፣ ሌላ ክርክር ነው። አምባገነኖች አሉ፣ ዴሞክራቶች አሉ፣ ምናምን ብዙ ክርክር ልናነሳ እንችላለን። ወደድንም ጠላንም ግን በጣም የምናንቆለጳጰሰው ስርዓት ዴሞክራሲ ወይም የህዝብ አስተዳደር የሚፈቅደው ይህንን ነው። ህዝብ ቢሳሳትም ባይሳሳትም የመወሰን መብት አለው ነው የሚለው። እዚህ ኮመን ግራውንድ ላይ ቆመን የሙሉጌታ አንበርብርን ክስ ስናየው ህዝብን መክሰስ ይቻላል?
የፈለገውን ቢመርጥ አሁን ተሳስቷል እያልኩኝ አይደለም፣ ልክ ነውም እያልኩኝ አይደለም። ግን ሁኔታውን አዚቲዝ ወስደን ስናየው ህዝብ ቢሳሳትም ባይሳሳትም ልትወቅሰው አትችልም፣ ጥያቄ ልታነሳበት አትችልም። ህዝብ ነውና። ግን ይሄ የሚነግረን ነገር አለ። ደግሞ የሚነግረን ነገር ምንድን ነው? እዛ አካባቢ ያለውን አሁናዊ የመከፋፈል ስሜት ነው። ይሄ የመከፋፈል ስሜት የመጣው በፋኖቹ መካከል ነው፣ በህዝብ መካከል አይደለም። ጎንደር ውስጥ በሚኖረው ህዝብና ጎጃም ውስጥ በሚኖረው ህዝብ መካከል የመጣ መከፋፈል የለም። እንደ ህዝብ ልሂቃንን ተብዬዎቹ አማራን ከችግሩ እናላቀቃለን ባዮቹ ጎንደርም ጎጃም ውስጥም ቤዝ አድርገው የሚንቀሳቀሱት መብቴን በመሳሪያ ብለው ያሉቱ ግን ተከፋፍለዋል። በቃ ተከፋፍለዋል። ምንም ልናደርገው አንችልም። ይሄንን እነዚህ ሰዎች ተከፋፍለዋል። ይሄ ማሳያ ነው። የራሳቸውን ክፍፍል ወስደው ግን ህዝብ ላይ መለጠፋቸው ልክ አይደለም። የከዳን ህዝብ ነው። የወንድሞቻችሁን እንዳትከዱ እነ ሀብቴ ወልዴ እነ ሳሙኤል ባለድል ናቸው እኮ ወንድሞቻችሁ፣ እንዴት ትከዳላችሁ እያለ ብዙ ስም ሲደረድር ነበረ። የራሳችሁ ነው ክፍፍሉ፣ ወደ ህዝቡ አታምጡት። ግን ህዝቡ ቢክዳችሁም መብቱ ነው። ምንም ልታደርጉት አትችሉም። ከሱ ፍላጎት ውጭ መንቀሳቀስ እንደውም ዋጋ ሊያስከፍላችሁ ይችላል። ኦኬ፣ ክህደቱ ግን ምንድን ነው? ምንድን ነው ክህደቱ? ፋኖን እንደ ካሃዲና እንደ መሬት ሻጥ ማየት ልክ አይደለም ይላል ሙሉጌታ አንበርብር። ስለዚህ ክህደት የተባለው የወልቃይት ጉዳይ ነው ማለት ነው። ክህደት እየተባለ ያለው ወልቃይትን ለትግራይ የመስጠት ለትግራይ ማለቱን ይከብደኛል። ለቲፒኤልኤፍ የመስጠት ያለ መስጠት ጉዳይ ነው እንደ ክህደት እየታየ ያለው። ኦኬ፣ ይሄ ከሆነ ክህደቱ ጉዳዩን የያዙበት መንገድ ልክ ነው ካሉ አልካድንም ነው አይደል? አልካድንም፣ ወልቃይትን የምንሰጠው መሬትም የለንም። ስለዚህ እንደ ካድናችሁ አታስቡ፣ ወንድሞቻችሁን አትካዱን የሚል ነገር ነው እያነሳ ያለው ሙሉጌታ አንበርበር። እንደዚህ ካሰበ የአስረስንና የስታሊንን የሰሞኑን ንግግር ማስተዋል የሚያስፈልግ አስረስ ማረ ዳምጤ በአማራ አጽመ ርስቶች አንደራደርም የሚለውን ንግግር ከተናገረ በኋላ ስታሊን ወጥቶ የመለሰበት መንገድ ሪያክት ያደረገበት መንገድ የወልቃይትን ጉዳይ ቁልጭ አድርጎ የሚያሳይ ነው። ስለዚህ የምታብሩ ከሆነ ከቲፒኤልኤፍ ጋር አብሮ መስራትን የምታስቡ ከሆነ ወልቃይትን እርሷት የሚል መልእክት ነው የሚገባኝ። ከስታሊን ንግግር የሚገባኝ እሱ ነው። ወልቃይት የሚባል መሬት እርሱ፣ ራያ የሚባል መሬት እርሱ። ይህን ከረሳቸው በኋላ እንነጋገራለን ነው የሚገባኝ እሱ ነው። ከዛ ምን ይላል እዚህ መሰረተ ወልቃይትን እርሱት የሚል የቲፒኤልኤፍ ሜንታሊቲ ላይ ቆመን አንድ ንግግሩን እንስማ። የቅድም ኦፍኮርስ ሰምተናል። አንድ መስመር እናውጣ። ግን የአንድና የሁለት ሰው እንቅስቃሴ አይደለም ፋኖ የሚል ንግግር ተናግሯል። የአንድና የሁለት ሰው እንቅስቃሴ አይደለም። ይሄ አንድና ሁለት የሚባሉት ሰዎች እነማን ናቸው? ምን እያደረጉ ነው የሚለውን እናቆየውና አንድና ሁለት ብሎ የሰፈራቸው የቆጠራቸው ሰዎች ግን ወልቃይት ላይ ተደራድረዋል ማለት ነው። ከላይ ቢውል እያደረግን እንደመጣ ነው። ክህደት አለ የሚባል ነገር አለ። ክህደቱ መሬት መስጠት አለመስጠት ነው እየተባለ ነው። ወልቃይት ነው። ወልቃይትን መስጠት መካድ ከሆነ አለመስጠት አለመካድ ከሆነ በፋኖ በሚባል መዋቅር ደረጃ ይህንን እያደረግን አይደለም። ነገር ግን ድርጅቱ ደግሞ የአንድና የሁለት ሰው አይደለም ካለ አንድና ሁለት ሰው ወልቃይት ላይ እየተደራደረ ነው ማለት ነው። ማን ነው ያ አንድ ሰው? እነማን ናቸው እነዛ ሁለት ሰዎች? ኢናወር ኮንቴክስት በኢትዮጵያ ፖለቲካ ውስጥ ከፓርቲ ከአደረጃጀት ከሆነ ተቋም ይልቅ ግለሰብ ከፍተኛ ተጽዕኖ አለው። በጣም ከፍተኛ ተጽዕኖ አለው። ምሳሌዎች መደርደር እንችላለን። ብልጽግና ፓርቲን ያለ ዶክተር አብይ አህመድ አስቡት። የፈለጋችሁትን ፓርቲ ውሰዱ። የሆነ ጊዜ ትልቅ የነበረ ራዕይ ነበረው፣ ተጽዕኖ ፈጥሯል ሲባል የነበረውን ኢዴፓ የሚባለውን ፓርቲ አስቡት ያለ ልደቱ አያሌው። እንደዛ ብላችሁ አስቡት። ቲፒኤልኤፍን ያለ መለስ ዜናዊ አስቡት። አሁን የገባበትን መቀመቅ እዩት። ያለ መለስ ዜናዊ አብንን አሁን ያለውን አብን ነው ተከፋፍሎ ያለ በለጠ ሞላ አስቡት።
የግለሰቦች ተጽዕኖ ባይኖርበት ኖሮ አንድ ፓርቲ፣ አንድ አደረጃጀት፣ አንድ የሆነ እንቅስቃሴ እኛ ሀገር ውስጥ ብዙ ለውጥ ይመጣል ነበር ብዬ አስባለሁ። ግን አንፎርቹኔትሊ ከተቋም ይልቅ ከአደረጃጀት ይልቅ ግለሰቦች ጡንቻቸው የፈረጠመበት ነው ያለው። ይሄ በጣም በብዙ መንገድ ልናብራራው የምንችለው ጉዳይ ነው። የአንድ ሰውና የሁለት ሰው አይደለም አደረጃጀቱ ሲል ሙሉጌታን ብርብር እየካደ ያለው ይሄንን ሀቅ ነው። ሌትስ ሴይ ዘመነ ነው እንበል፣ ሌትስ ሴይ አስረስ ነው እንበል። አስረስና ዘመነ ወልቃይትን ለቲፒኤልኤፍ በመስጠት ጉዳይ ተደራድረው ከሆነ አፋብን አብቅቶለታል ሰጥቷል ብሎ ማለት ይቻላል። የአንድ ሰው የበላይነት በጣም የገነነበት ስርዓት የምንከተል ስለሆንን ይህንን ማመን ያስፈልጋል። ከዛ ምን ይላል? አትካዱን፣ የአንድና የሁለት ሰው አይደለም ድርጅቱ፣ ምትክዷቸው ወንድሞቻችሁ ነው ብሎ ቅድም ልክ አይደለህም መባል አይችልም ያልኩትን ህዝብ ልክ ባይሆንም ልክ አይደለህም ልንለው አንችልም ያልኩትን ህዝብን እንዲህ ካለ በኋላ አንድን አካባቢ ለብልጽግና የማስገዛት እንቅስቃሴ አለ፣ ተገቢ አይደለም፣ እሱን ነው መቃወም ያለባቸው የሚል መልእክት ደግሞ ሲያስተላልፍ ታያላችሁ። ይሄ ምን ማለት ነው? እኛን ሳይሆን ደመቀ ዘውዱን ተቃውሙ፣ መካድ ካለባችሁ ኮሎኔሉን ካዱት የሚል እኔ ምክር አድርጌ ነው የምወስደው። ምንድነው ለደመቀ ዘውዱ ላይ የተነሳበት ጥያቄ? አንድን አካባቢ ለብልጽግና ለማስገዛት የሚደረግ እንቅስቃሴ ነው በሚል ነው። ወልቃይትን ለብልጽግና እየሰጠባቸው ነው። ኦኬ፣ ይሄ መከራከሪያ ባክፋየር ያደርጋል። ምን አይነት ጥያቄ ያስነሳል? ኦኬ፣ ወልቃይት ለብልጽግና ወይስ ለቲፒኤልኤፍ የሚል ለብልጽግና ሊሰጥባችሁ ስለሆነ እሱን ተቃውሙት፣ እኛን አትቃውሙ ማለት እኛ ለቲፒኤልኤፍ ብንሰጠውም ችግር የለም እሱ ለብልጽግና ከሚሰጠው አይብስም ካለ አድሚት እያደረገ ያለው ምኑን ነው? ለቲፒኤልኤፍ መስጠት ማሰቡን ነው። ስለዚህ ለቲፒኤልኤፍ መስጠት ይሻላል ወይስ ለብልጽግና መስጠት የሚል ድርድር ውስጥ የሚል ንጽጽር ውስጥ ሊገባ ይችላል። ክርክሩ እንደዛ ሊሆን ይችላል። ኦኬ፣ እንደዚህ ከሆነ ለብልጽግና በመስጠት ደመቀ ዘውዱን የሚወቅሱት ከሆነ ወደኋላ ደግሞ ይሄዳሉ። የብአዴንን ሰዎች ይተቻሉ። እንደምታውቁት ፋኖች እንደውም ትላንት አይ ቲንክ ካልተሳሳትኩ አንድ ዘገባ ስንሰራ ነበረ። ያለፉት 40 ዓመታት ታሪካችን የሚያሳየው አማራው ጠላቱን ተሸክሞ 4 ኪሎ በማስገባት ነው የሚታወቀው ሲል ነበር አይደል ዘመነ ካሴ ትላንትና ዘገባችን ላይ እንዳሳየ ነው። ይሄ ብአዴን የሚሉትን የቲፒኤልኤፍ ተለጣፊ ምስለኔ ነው ብሎ የሚተቹትን አካል የሚወቅሱበት አንድ ነገር አለ። ወልቃይትን ለቲፒኤልኤፍ አሳልፎ ሰጥቷል በሚል ለዚህ ደግሞ የሚያነሱት ገዱ አንዳርጋቸው ከአሁን በኋላ ሰላም ነው ብሎ ተፈራርሞ የሰጠበትን አጋጣሚ ነው። በቪዲዮ ልናሳያችሁ እንችላለን። የሁለቱንም ወረዳ ህዝብ በሚጠቅም መንገድ የጸገዴንና የጠገዴን የወሰን ችግር የብአዴንና የህወሓት አመራሮች በጋራ ተነጋግረን ዳግም ላይመለስ ለመጨረሻ ጊዜ መፍትሄ ሰጥተነዋል። እንኳን ደስ አላችሁ፣ እንኳን ደስ አለን ይላል። ይሄ ጉዳይ ያው የጸገዴም እንዴት እንደተፈታ በዝርዝር ያየንበት ሁኔታ ነው ያለው። ስለዚህ እንደተባለው ከእንግዲህ የሁለቱን ህዝብ ችግር ላይመለስ የተዘጋበት ሁኔታ ስላለ አሁንም ደግሜ እንኳን ደስ አላችሁ ለማለት እወዳለሁ። አሁን እንግዲህ እኛ ከድንበር ጋር የተያያዘውን ችግር ጨርሰናል። በዚህ አሁን ከዚህ ሰዓት ጀምሮ እንፈርማለን። ይህ የገዱ ቪዲዮ የሚያሳየን ማለት አሁን ላለው ኮንቴክስታችን የሚያስረዳልን ብአዴኖች ወልቃይትን ለቲፒኤልኤፍ አሳልፈው ሰጥተዋል የሚል ነው። ገዱ አንዳርጋቸውና አባይ ወልዱ ናቸው በወቅቱ የአማራና የትግራይ ክልል ርዕሳነ መስተዳደር ነበሩ። የድንበር ችግራችንን ፈተናል ብለው የተፈራረሙት። እነዚህን የሚተች ሰው ኮሎኔል ደመቀ ዘውዱን ብልጽግና ማነው ወልቃይትን ለብልጽግና ሊሰጥብን ነው ብሎ የሚተች ሰው ወልቃይትን ለቲፒኤልኤፍ ስለመስጠት ካሰበ እነዛን የሚተችበት ሞራል አይኖረው፣ ኮምፕሊትሊ አይኖረው። እነሱን የሚተችበት ሞራል አያገኝም። ስለዚህ እነሱን መውቀስ የሚያስችል ሞራል ከየት አመጣችሁ? ብአዴንን ምንድነው
ሳልሳይ ነው ምናምን ባዲን እየተባበሉ ስም ይሰጣጣሉ። እንደዛ ለማለት የሚያስችል ሞራል የላችሁ። እነሱ በሄዱበት መንገድ እየሄዳችሁ ነው። ገዱ ፈርሞ ከሰጠ ዛሬ ነው ያድርገውና ዛሬ ስለ ወልቃይት ሆነ እንደሚል እናውቃለን። ገዱ እና ገዱ ፈርሞ ሰጥቷል ብለህ ከወቀስከው አንተ ስለ መስጠት ማሰብ የለብህ። አትካዱን ብለህ ህዝብን መሟገት አትችልም። ያ አይነት የሞራል የበላይነት የለህም ማለት ነው። ይሄ ከግምት ውስጥ ሊገባ ያስፈልጋል። አንደኛ። ሁለተኛው ጉዳይ ዛሬ በዚህ ጥንቅራችን የምናነሳው የድሮን ጉዳይ ነው። አፋብን ድሮን ታጥቋል የሚል ከዚህ በፊትም የሰማናቸው መረጃዎች ነበሩ። በድሮን የሆነ አካባቢ ቦምብ ሲጥሉ ምናምን የሚያሳዩ የተቀረጹ አንዳንድ ፉቴጆች ነበሩ። እሱን ስናይ ነበረ። ያ የድሮን ታጥቀናል ትርክት አሁን ተመልሶ መጥቷል። እስኪ ጥቂት እንየው። የአፋብን ቴክኖሎጂ ነው። የአፋብን ቴክኖሎጂ ዲፓርትመንት አለው። ቴክኖሎጂ ዲፓርትመንት በጣም ጥልቀት ያለው የቴክኖሎጂ ዲፓርትመንት አለው። እንግዲህ ይህንን ነው ብልጽግናዎች ይሄ አብነት ነው። ይሄ አብነት የአፋብን ነው። አብነት የአፋብን ነው። ምን ምሽጎቹ ብልጽግና ምሽጎቹ ድሮ ሂውማን ኢንቴሊጀንስ ነበር የሚጠቀሙት። ሰው ልኮ ሌሊት በጨለማ እንዴት አድርጎ ሰራዊቱ አካባቢ ነው ያለው፣ እግረኛ ምን ያክል ነው ያለው፣ ይወጣል ወይ ይገባል ወይ፣ ሰራዊት ስንት አለፈ፣ ምሽጎቹ ምን ይመስላሉ ምናምን። አሁን እንደዚህ ብሎ የለም። ሰማይም የኛ ምድሩም የኛ የሚባለው የአፋብን ልጆች የአማራ ልጆች የምታዩት ነው። ይሄ ጦርነት አስከፊ ጦርነት ነው የሚሆነው፣ አውዳሚ ጦርነት ነው የሚሆነው የሚባለው ቴክኖሎጂ ለብቻው የታጠቀ ፌዴራል መንግስት ይሄ ሞኖፖሊ ኦፍ ቴክኖሎጂ ብልጽግና ብቻ አይደለም ያለው። ብልጽግና ብቻ አይደለም ያለው። ይሄ የምታዩት ዙም ኢን ዙም አውት ስታደርጉ ልጆቹ ሲንቀሳቀሱ ተመልከቱ። ይሄ ዋናው ላይ የእግረኛ ምሽጉ ተመልከቱ። የተቆፈረ ምሽግ ጫፍ ሙሉ በኢትዮ ኤርትራ ጊዜ የነበረ ምሽግ ነው የሚመስለው። በሄሊኮፕተር ተቀርጾ የምናየው ኢትዮጵያ ቴሌቪዥን የነበረ እሱ አይነት ምሽግ ነው። ተመልከት። እንትን ላይ ነው የተሰቀሉት። ብልጽግና በዚህ ደረጃ ላይ ነው። ለዝግጅት ተወጥሮ ነው ያለው። ተወጥሮ እግረኛ መከላከያ መድፉን ወደኋላ አሳያቸዋለሁ። ታንኩ ምናምን ወደኋላ። ይሄ እግረኛ ነው። ይሄ ቀዮ ጋሪያ ነው የሚባለው። ቀዮ ጋሪያ ወደ በዋጃ በቆቦ አካባቢ ያለው ቀዮ ባሪያ። እናንተ ያው ወሎ አካባቢ ያላችሁ እንትን ቦታው ልትነግሩን ትችላላችሁ። ቅድም እንዳልኩት ከዚህ በፊትም እንዲሁ ተብሎ ነበረ። ውጤቱ ላይ ግን ብዛም ያየነው ለውጥ የለም። በድሮን ምክንያት እነሱ ድሮን በመታጠቃቸው ምክንያት ውጊያቸው አድቫንስ አደረገ ወይ? አይ ዶንት ቲንክ ያየነው ለውጥ የለም። እሱን እናቆየውና እኔ ማነሳው ጉዳይ ድሮን አሁን ታጥቀናል። መንግስት አይችለንም። የቅኝት ሲያደርግ ነው። የቅኝት ድሮን ነው። አመስጋኙ ስታሊን ነው፣ የሚመሰገነው አፋብን ነው። ያው ምን ለምን አብራዝግ ነው የሆነ ሆኖ በዚህ ሰዓት ክረምት ላይ ከፍተኛ ለውጥ እናመጣለን የሚል ዲስኩር ልክ ይሄ ሐምሌ ሊገባ አካባቢ ተደጋግሞ ሲሰማ ነበረ። እንደምታውቁት በቃ 2 ወር ነው የቀረው። በዚህ ክረምት ውስጥ ብልጽግናን እንዳይሆኑ አድርገን መንግስትን ተቆጣጥረን ይችሉ ይሆን አይችሉ ይሆን የሚለውን ጉንጭ አልፋ ክርክር ትተን ግን እንዳለ እንደዚህ አይነት ንግግር ሲናገሩ ነበር። ኦኬ፣ ለዚህ ምክንያታቸው ምንድን ነው? በጋ ላይ ድሮኗን መቋቋም አንችልን። ክረምት ግን ሲሆን የአየሩም ሁኔታ ሁሉም ነገር ድሮኗን እንደ ልብ እንድትሰራ ስለማያደርጋት ውጊያው ላይ ሞር አድቫንስ እናደርጋለን፣ አድቫንቴጁ የኛ ነው ከሚል መነሻ ነው ይህንን ይሉ የነበሩት። ኦኬ፣ አሁን ድሮን ታጥቀናል ካሉ እነዚህ ሰዎች የቅኝትም ጥቃት የሚያደርስም ድሮን ታጥቀናል ካሉ የአየር ሁኔታው ለውጥ የሚሰራው ለመንግስት ድሮን ብቻ ተለይቶ ነው ወይ የሚል ተያያዥ ጥያቄ ማንሳት ያስፈልጋል። ተያያዥ ጥያቄ። ምክንያቱም የመንግስት ድሮን ሲሆን ጭጋግ የሚሸፍነው፣ ደመና የሚጋርደው፣ ዝናብ የሚመጣበት፣ የፋኖ ድሮን ሲሆን ደግሞ በቃ ግልጽ የሆነ ነገር ነው ወይ? ይህም መጠየቅ ያስፈልጋል። ከዛ ግን በክረምት ድሮን ይቸገራል የሚለው እሳቤ አሁን ሲሪየስሊ መፈተሽ አለበት። ይገባኛል ከምን ይመጣ እንደሆነ። በክረምት ድሮን ለውጊያ ይቸገራል፣ ድሮንን ለማዘዝ ችግሮች ይገባኛል። ከምን የመጣ እንደሆነ ይገባኛል። የውጊያ ድሮኖች በክረምት ኢቨን በበጋም ቢሆን ዝናብ ካለ በጭጋግ በከባድ መጥፎ የአየር ሁኔታ ውስጥ ከፍተኛ የቴክኒክ ችግር ሊያጋጠማቸው ይችላል። ግልጽ ነው።
የኦፕሬሽን ችግር ሊያጋጥማቸው ይችላል፣ ፈተናዎች ሊያጋጥሟቸው ይችላሉ። በጣም ግልጽ ነው። በዚህ ምክንያት የድሮን ጥቃት ይደርስባቸው የነበሩ ሰዎች ሪሊፍ ሊያገኙ ይችላሉ። ይሄ በጣም ቀላል እውቀት በደንብ ይታወቃል። ምን ችግሮች ሊያጋጥሙት ይችላሉ? ለምሳሌ ክረምት ሲሆን ድሮኖች ምን ችግሮች ሊያጋጥሟቸው ይችላሉ? የመጀመሪያው ፌስ የሚያደርገው ቻሌንጅ መጥፎ የአየር ሁኔታን ክረምቱ በድሮኖች ላይ የሚያሳድረው ተጽዕኖ ነው። ምን አይነት ተጽዕኖ? እይታ ይከለክላል። ካሜራው ሴንሰሮች አሏቸው ድሮኖች ሴንስ እንዳያደርግ ሊጋርደው ይችላል። አብዛኞቹ የውጊያ ድሮኖች ኢላማን ለመለየት የሚጠቀሙባቸው ለመምታት የሚጠቀሙባቸው ኦፕቲካል ካሜራዎች አሏቸው። እነዚህ ኦፕቲካል ካሜራ ማለት ኤሌክትሮ ኦፕቲካል ካሜራ ነው። ኢንፍራሬድ የሚባል ቴክኖሎጂ የተገጠመላቸው ናቸው። ይቸገራል። በከፍተኛ የሆነ ዝናብ፣ ጭጋግ፣ በጣም ለማየት የሚያስቸግር ጭጋግ ሲኖር፣ ደመና ሲኖር፣ የበረዶ ግግሮች ሲኖሩ የካሜራ እይታን ስለሚጋርድ ድሮን በደንብ ይቸገራል። አንድ ሁለተኛ የበረዶ ክምችት ነው። የበረዶ ክምችት ኢቭን ክንፎቹ ላይ ሁሉ ሊያርፍ ይችላል እና ባላንስ ሊያሳጠው ይችላል እና ሌሎች አካባቢዎችም የበረዶ ክምችት ይኖራል። እሱን አልፎ የመሄድ ችግሮች ሊያጋጥሙ ይችላሉ እና ለመንሳፈፍ ክብደቱን ስለሚጨምረው ጭምር የበረዶ ክምችቱ ክብደቱንም ስለሚጨምረው የአየር በረራውም ቅርጹም ይበላሻል። ኤሮዳይናሚክስ ይሉታል ሙያተኞቹ። እሱም ይበላሽበታል እና ይህም ድሮኑ ሚዛኑን ሲቶ እንዲወድቅ ሊያደርገው ይችላል። ቁልቁል እንዲከሰከስ ሊያደርገውም ሁሉ ይችላል። ሌላኛው የነፋስ ተጽዕኖ ነው። ኃይለኛ ነፋስ ዝናብ ሲኖር ዝናቡን ለማባረር ደመናውን ለመግፋት ለመበተን ነፋስ ሲኖር በተደጋጋሚ ታያላቸውና ያ ነፋስም በቀጥታ ጥቃት ሊያደርስ ይችላል ድሮኑ ላይ። በተለይ ጥቃቅንና አነስተኛ መጠን ያላቸው የቅኝት ብቻ ከሆኑ ብዙ ክብደት ስለማይኖራቸው በነፋስ በቀላሉ ሊገፉ ስለሚችሉ ይሄም አንድ ትልቅ ቻሌንጅ ነው። የባትሪና የኤሌክትሮኒክስ መዳከምም ያመጣል። ቅዝቃዜ እንደሚታወቀው የባትሪዎችን የመስራት አቅም እና የበረራ ጊዜ በከፍተኛ ሁኔታ ሊገድብ ይችላል። ፍላይት ታይማቸው ላይ እንዲህ ያለ ችግር ሊያመጣ ይችላል። በተጨማሪም ውሃና ረጥበትም ደግሞ ሊኖር ስለሚችል ያ ውሃና ረጥበት ወደ ድሮኑ የኤሌክትሮኒክስ አካላት ከገባ የቴክኒክ ብልሽትም ሊያመጣ ይችላል። በዚህ ሁኔታ ታጣቂዎች ከፍተኛ ጥቅም ያገኛሉ። የእንቅስቃሴ ነፃነት ይኖራቸዋል። በድሮን እይታ ውስጥ ካልሆኑ ፍሪደም ኦፍ ሙቭመንት ያገኛሉ። ድሮኖች በሌሉበት ወይም እይታዎች በተከለከለበት ወቅት እንደ ልባቸው ሊንቀሳቀሱ ይችላሉ። የመሳሪያ ኢላማቸው ምንድነው? መሳሪያዎቻቸው ኢላማ ውስጥ አይገባም፣ ሊደበቁ ይችላሉ። በዝናብ እና ጭጋጋማ አካባቢዎች ምናልባት ጫካዎች ውስጥም ለእይታ ስለሚቸገር ድሮኑ ከጥቃት ሊያመልጡ ይችላሉ። ድንገተኛ ጥቃት የመክፈት እድልም ይኖራቸዋል። ከላይ የሚከታተላቸው የአየር ቅኝት የሚያደርግባቸው ድሮን ስለሌለ እንደ ልባቸው እየተንቀሳቀሱ ድንገተኛ ጥቃት ሊያደርሱ ይችላሉ። ይሄ ግን ድሮን ወደ ውጊያ በገባበት ሰሞን ይመጣ የነበረ ችግር ነው። አሁን ቴክኖሎጂ በጣም አድቫንስ አድርጓል። ከዚህ በጣም አድቫንስ አድርጓል። ከላይ ያነሳናቸውን ዝርዝሮች በሙሉ የሚያልፉ የድሮን ቴክኖሎጂዎች በጣም በስፋት ገበያ ላይ ያሉ፣ የውጊያ ውሎ ላይ ያሉ። ስለዚህ አሁን ያለው ክረምት ድሮኖችን ሊያሰጋቸው ይችላሉ ወይ? ምን አይነት ቴክኖሎጂዎች ለምሳሌ ይኖራል? ዘመናዊ የወታደራዊ ድሮኖች የክረምቱንና ከባድ የሆኑ የአየር ሁኔታዎችን ለመቋቋም በጣም አድቫንስድ የሆኑ ቴክኖሎጂዎች የተገጠሙላቸው ናቸው። ለምሳሌ አንድ የሚገጠምላቸው ቴክኖሎጂ የራዳርና የሴንሰር ቴክኖሎጂ ነው። ራዳርና ሴንሰር ቴክኖሎጂ ይገጠምላቸዋል። ሳር የሚባል ቴክኖሎጂ ያለ ሲንተቲክ አፐርቸር ራዳር የሚባል ይህ በድሮኖች ላይ የሚገጠም የራዳር ቴክኖሎጂ ነው። በብርሃን ወይ ደግሞ በካሜራ እይታ ላይ አይመሰረትም። ብርሃን ቢኖር ባይኖር ካሜራዎች የሆነ ታርጌትን ቢያዩ ባያዩ እነሱ ላይ መሰረት አያደርግም። መሰረት የሚያደርገው እነዚህ ላይ ቢሆን ኖሮ በጭጋግ ይሸፈናል፣ በዝናብ ይሸፈን ነበር። የራዳር ሞገዶችን ነው የሚጠቀመው። ወደ ምድር ከባድ ራዳሮችን ይለቃል። ያ ተጋጭቶ የሚመጣውን ከባድ ራዳር በደመናም የሚከለል አይደለም፣ በጭጋግ በዝናብ የሚከለል አይደለም። እሱን አልፎ የመሬት አቀማመጥን የጠላትን እንቅስቃሴን እጅግ ጥራት ባላቸው ስሪዲ ምስሎች ያሳያል። ይሄ ሳር የሚባለው ቴክኖሎጂ ስሪዲ ምስሎች ናይት ኤንድ ዴይ ቀንም ሌሊትም የሚሰራ በክረምት በበጋ ሳይል በሙሉ ጊዜ የሚሰራ እንዲህ አይነት ቴክኖሎጂዎች ይገጠምላቸዋል። ሌላው ቴክኖሎጂ ሎንግ ዌቭ ኢንፍራሬድ የሚባል ነው። ይሄ የላቆ የተርማል ካሜራዎች የሚጠቀሙበት ነው። ከወትሮ የበለጠ የሙቀት መጠንን የመለየት አቅም አላቸው። በነገራችን ላይ የድሮን ካሜራዎች
የሚቀርጹት እንቅስቃሴን የሚለዩት በሙቀት መጠን ልክ ነው። ለምሳሌ የሰው ልጅ የሙቀት መጠኑ ሂውማን ቴምፕሬቸር 37 ዲግሪ ሴንቲግሬድ ነው። ያ 37 ዲግሪ ሴንቲግሬድ ያለበትን ቅርጽ ያሳየና ማን እንደሆንክ አያሳየን፣ ምን እንደሆንክ ግን ያሳያል። የሰው እንቅስቃሴ መኖሩን ያሳያል። በክረምት ጊዜ ከባድ እንቅስቃሴ ባለ ጊዜ የሰውም የቦዲ ቴምፕሬቸር ሊወርድ ስለሚችል የሰው እንቅስቃሴ ላይኖር ይችላል። ያንን ቴምፕሬቸር ሴንስ አድርጎ መልእክት ለኮንትሮል ሩም ማስተላለፍ ይከብዳል። አሁን ግን ይህንን የሚሻገር ሎንግ ዌቭ ኢንፍራሬድ የሚባል ቴክኖሎጂ ይገጠምላቸዋል። ተርማል ካሜራዎች ናቸው። ከወትሮ የበለጠ የሙቀት መጠን ልዩነትን በመለየት አቅም በጣም ከፍተኛ ነው። የዝናብ ጠብታዎችን አልፈው የሰዎችን የተሽከርካሪዎችን እንቅስቃሴ በሚገባ የሚከታተሉ ናቸው። ሌላ የሚገጠመው ቴክኖሎጂ የበረዶ መከላከያና የአየር ሁኔታ መቋቋሚያ ነው። አንቲ አይሲንግ ወይ ደግሞ ዌዘር ፕሩፊንግ፣ እነዚህ አይነት ቴክኖሎጂዎች ይገጠምላቸዋል። በከፍተኛ ቦታዎች ላይ በሚበሩበት ጊዜ ድሮኖቹ በክንፎቹ ላይ የሚሰራ በረዶን ለማቅለጥ የሚጠቀሙበት ነው። ስለዚህ ክንፎቹ ላይ የሚገጠሙ የኤሌክትሪክ ማሞቂያዎች አሉ ማለት ነው። ስለዚህ የበረዶ ግግር አያሰጋቸውም። ቅድም የበረዶ ግግር ያሰጋቸዋል ስንል ስለነበር የበረዶ ግግር አያሰጋቸውም። እሱን አቅልጦ እንደ ልባቸው እንዲንቀሳቀሱ ክብደታቸው ሳይጨምር ስሙዝሊ ፍላይት እንዲያደርጉ የሚያደርጋቸው ቴክኖሎጂ ነው ማለት ነው። ሌላው ደግሞ ሚሌሴትዲ የሚባል ሬቲንግ የከፍተኛ የውሃና አቧራ መከላከያ ቴክኖሎጂ ይገጠምላቸዋል። IP67 ይባላል በኮዱ። የድሮኑ የውስጥ የኤሌክትሮኒክ የካሜራ ሞተሮች በሙሉ የታሸጉ እንዲሆኑ ይደረጋል፣ ሲልድ እንዲሆኑ ይደረጋል። ከዛ ከባድ ዝናብና እርጥበት ባለ ጊዜ ወደ እነዚህ ቴክኒካል ፓርቶች የሚገባ እርጥበት አይኖርም። ስለዚህ አሁንም ስሙዝሊ ፍላይት እንዲያደርጉ ያደርጋቸዋል። አርቲፊሻል ኢንቴሊጀንስ እዚህ ላይ ከፍተኛ ሚና ይጫወታል። በጣም በደብዛዛ መልኩ የሚነሱ ፎቶዎችን ሃይ ኳሊቲ አድርጎ በሚገርም ጥራት የሚያመጣ አርቲፊሻል ኢንቴሊጀንስ ቴክኖሎጂ የሚገጠምላቸዋል። እነዚህን ሁሉ ስታዩ ለምሳሌ አንቲ ጃሚንግ ቴክኖሎጂ ይገጠምላቸዋል። ሳተላይት ናቪጌሽን በክረምት የሲግናል መዳከም እንዳይኖር አቅጣጫ ጠቋሚ ሲስተሞችን የሚያጠናክሩ በሳተላይት ላይ መቋረጥ የዳታ መቆራረጥ እንዳይኖር የሚነሳው ምስል ኮንትሮል ሩም ጋር የሚኖረው ግንኙነት እንዳይበላሽ የሚያደርጉ ከፍተኛ የቴክኖሎጂ አቅምም የሚጠቀሙ ናቸው። የኤሮዳይናሚክስ እና የኃይል ማሻሻያዎችም ከፍተኛ የንፋስ መቋቋም አቅም እንዲኖራቸው ተደርጎ ነው የሚሰሩት። ትልልቅ ወታደራዊ ድሮኖች በዚህ አድቫንስ ያደረጉ ናቸው። እስከ 70 እና 50 ኪሎ ሜትር የሚነፍስ ኃይለኛ ነፋስን በሰዓት 70 እና 50 ኪሎ ሜትር የሚነፍስ ኃይለኛ ነፋስን ተቋቁመው እንዲንሳፈፉ ማድረግ የሚያስችል ቴክኖሎጂ ነው ይሄ ቴክኖሎጂ። ስለዚህ ናዌዴይስ ክረምት ገብቷልና እንደ ልቤ ዋጋለው የወጣው ከተራራ ወጥቼ ሜዳ ላይ ፈነጫለው ብትል ቴክኖሎጂ አይፈቅድልህም። አርቲፊሻል ኢንተለጀንስ ይሄንን አይፈቅድም። ስለዚህ ሪሊ ኮንሲደር መደረግ አለበት። በድሮን ማነው በክረምት ድሮን እንደ ልብ ስለሚያንቀሳቅሰን መንግስትን እናሸንፈዋለን፣ ይሄ 2 እና 3 ወር ክረምቱ ጊዜ 4 ኪሎ መንገባበት ነው የሚለው ድምዳሜ ሪሊ አሁን መፈተሽ አለበት። ስለዚህ ጥያቄ 2 ነው። መጀመሪያ እኛ ታጥቀናል ድሮን ካላችሁ የእናንተን ድሮን ጭጋግ አያሰጋውም ወይ? ክረምት አያሰጋውም ወይ? የመንግስትን ብቻ ነው ወይ? ሁለተኛ ሪሊ እንደምትሉት አሁን ድሮን በጭጋግ በዝናብ እና በመጥፎ የአየር ሁኔታ ሪሊ ይገደባል ወይ? ሪሊ እናንተ ከጥቃት ታመልጣላችሁ ወይ? ቴክኖሎጂ የደረሰበት ደረጃ ይሄንን ይፈቅዳል ወይ? አይ ዶንት ቲንክ ሲሪየስሊ ማሰብ ያለባችሁ ጉዳይ ግን ይመስለኛል ለማለት